ሰላም ተመልካቾች እንዴት ናችሁ? በሳምንቱ የተከናወኑ ጉዳዮችን ልነግራችሁ ነው። ከዛ በፊት ግን አልፎ ብንገናኝም ለቡሄ እንኳን አደረሳችሁ። ደግሞ ዛሬ እና ቀጣይ ቀናቶች ላይ ለሚከበረው የአሸንዳ አሸንድዬ ሶለል በየአካባቢው የተለያየ ስያሜ ያለው ለበዓላቶቹ በአጠቃላይ እንኳን አደረሳችሁ ላለሁኝ። ያሳለፍነው ሳምንት በርከት ያሉ በዓላቶች ነበሩት። ከነዛ መካከል ቡሄን እኛም ደግሞ ቢሮ ውስጥ እንደ ባልደረባ ሰብሰብ ብለን አብረን ሙልሙል እየበላን ቡና እየጠጣን ተጫውተን አክብረናል። እንዲህ ያለ የአብሮነት ጊዜ ደግሞ በመስሪያ ቤቶች ውስጥ የቤተሰባዊነት ስሜት የጓደኝነት ስሜት እንዲጠነክር ያደርጋል። ከስራ ውጭ ያሉ ጨዋታዎችን ለመጫወትም ለመገናኘትም በሰፊው ይረዳል። ለማንኛውም አጠር ያለ ምስል ልጋብዛችሁና የዛሬው የሳምንቱ እንዴት አለፈ ጉዳዮችን ከዚህ ከአራዳ ፓርክ ሆኜ እነግራችኋለሁ። አብረን እንቆይ። ቀሰቀሰ ስርታይ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ሆናሪክ ሆዬ ሰዎች ቢያልፉም ግን ደግሞ ታሪካቸው የሰሩት ስራ ይነሳል፣ ይመሰገናል። በእኛም ሀገር ዛሬ ድረስ እንዳንረሳቸው ሆነው እነሱ ቢያልፉም ስራዎቻቸውን የምናስታውሳቸው በርካታ አንጋፋ የኪነ ጥበብ ባለሙያዎች አሉ። ከነዛ መካከል በዚህ ሳምንት ህይወቱ ያለፈውን ደበበ እሸቱን እንዘክራለን። ቤዛይት አበበ ደግሞ ዝግጅቱን አሰናድተዋለች። እሱን ተጋበዙልን። የኢትዮጵያ ሬዲዮ እየሰራሁኝ ዜና የማንበብ ተረኛ ነበርኩ ያን ቀን። The emir might have suspected me, and anyway this man Shaft seemed too dangerous on his home ground, but in Africa. ሁለገብ የሚለው ቃል በልኩ የተሰፋ ነው። በኖረባቸው ዓመታት የባከነ ጊዜ የነበረው አይመስልም። በትወና፣ በአዘጋጅነት፣ በተርጓሚነት፣ በጋዜጠኝነትና በፖለቲካው አሻራውን አሳርፏል። አርቲስት ደበበ እሸቱ ከ40 በላይ ተውኔቶች ላይ የተሳተፈ ሲሆን በፊልምም እንዲሁ በአገር ውስጥና በውጭ ሀገር ፊልሞች ላይ የሰራቸው ስራዎች በኪነ ጥበብ ዘርፉ ስሙ የገዘፈ እንዲሆን አድርጎታል። ደበበ ይሄ ቦርን የሚባሉ የተወለዱ ተፈጥሮ ወደ ዓለም ያመጣቸው በስልጠና ብቻ በትምህርት ብቻ ሳይሆን ተፈጥሮ ራሷ ያገዘቻቸው የሚባሉ የኪነ ጥበብ ሰዎች አሉ። አንዱ ደበበ እሸቱ ነው። ደበበ የተዋናይ ሀሁ መጽሐፍ ደራሲ ነው። ለትወና የሚያገለግል መጽሐፍ አቅርቦልናል። የትወና ታሪክ ጽፎልናል፣ ተርጉሞልናል። በጣም በበርካታ መንገዶች የኢትዮጵያን ኪነ ጥበብ ያለመለመ ነው። ስለዚህ አሻራው በጣም ሰፊ ነው፣ ዩኒቨርሲቲ ነው። ወጣቶችን፣ ትውልዶችን ዛሬ ያሉ የኪነ ጥበብ ሰዎች መነሻቸው፣ አራያቸው፣ መንገዳቸው፣ ፍኖታቸው ደበበ እሸቱ የሚባል ትልቅ ኢትዮጵያዊ ነው ማለት ይቻላል። ጋሽ ደበበ እኔ ስለ ቲያትር ማወቅ ከጀመርኩበት ጊዜ ጀምሮ ጋሽ ደበበ ለእኔ ቲያትር ማለት ነው። ቲያትር ሳስብ ኢትዮጵያ ቲያትር ጭንቅላቴ ላይ የሚመጣው እሱ ነው። ብዙ ቲያትሮቹን አይቻለሁ። የሚገርመኝ ባህሪ ነው ያለው። ከቲያትሮቹ በፊት እንደውም ዝናውን የሰማሁት ኤሌመንተሪ ተማሪ እያለሁ ሻፍቲን አፍሪካ እንጦጦ ይለማመዳሉ ሲባል ነው እና ከዛን ጊዜ ጀምሮ አስታውሳለሁ። የተለያዩ ቲያትሮች ላይ የሚሰጣቸው ሀሳቦች ሁሉንም መሆን የሚችል ጋሽ ደቤ ለሁሉም ባህሪ ሁሉንም ገጸ ባህሪ መስራት የሚችል ሰው። ጋሽ ደቤ በጣም ምርጥ ተዋናይ ነው። ጥልቅ አንባቢ ነው። በጣም ጎበዝ ጸሐፊ ነው። ከሁሉም በላይ ግን በጣም መልካም አባት ነው። ለእኔ ለራሴ እንደ አባት በጣም ጎበዝ ተዋናይ፣ በጣም ጎበዝ ደራሲ፣ ቀልድ አዋቂ፣ መጽሐፍቶችንም ሲጽፍ እያዋዛ ነው የሚጽፈው። ቲያትሮቹንም ሲሰራ ሆኖ ነው የሚታወቀው። በፊልም ስራው ውስጥ በኢትዮጵያውያን የተዘጋጁትን ጨምሮ ከሀገር ውጭ በሚገኙ ባለሙያዎች የተደረሱና ዳይሬክት በተደረጉ ፊልሞች ላይ ተሳትፏል። ጥበብን በኢትዮጵያ ብቻ ሳይሆን በዓለም ላይም ወክሏታል። የሆሊውድ ፊልም እኮ አለው እስከ መጨረሻው ቀኑ ድረስ የሚዘከርበት ሻፍቲን አፍሪካ አለ። ከዛ ሌላ ከእስራኤሎች ጋር ፊልም ሰርቷል። ካናዳ ፊልም ሰርቷል። ከሀገር ውስጥ ምናልባትም በላይ በውጭ ሀገር በጣም የተከበረ ሰው ነው ጋሽ ደቤ። ይሄ አንድ ኢትዮጵያዊ ትልቅ አክተር ሆኖ በተለይ ሻፍቲን አፍሪካ ላይ ሌሎቹም በሆኑ የብዙ ቸርማን ሆኖም አገልግሏል። በውጭ ደረጃ ኢትዮጵያን እየወከለ ሲሄድ ኢትዮጵያ የቲያትር ሰው እንዳላት ብቃት ያለው ሰው እንዳላት ማስመስከሩ የሀገራችን ኩራት ታሪክ ሲዘክረው ይኖራል። 1 ሚሊዮን ሸኬል
1 ሚሊዮን ሸቄል እኮ ገንዘብ አይደለም። ስሚ አንቺን እኮ ነው የማናገር፣ አንቺን ነው የማናገር። ብዙዎቹ ስራዎቹ የሚወደዱ ቢሆንም በእያንዳንዱ ሰው ልብ ውስጥ ግን በዚህኛው ስራው ግን ደበበን አንረሳውም የሚባልላቸው ስራዎች አሉት። የአዛውንቶች ክበብ የተሰኘውን የአሰፋ ገብረ ማርያም ድርሰት በጥሩ ሁኔታ የተወነ ሰው ነው። የቬኒሱ ነጋዴ አልረሳውም ከቲያትር ከመድረክ የታላቁን ባለቅኔ የሎሬት ጸጋዬ ገብረ መድኅንን እናት ዓለም ጠኑ የሚለውን ገራፊው ገብረየስን ሆኖ የሰራበት በጣም ትልቁ ስራው ነው። እንደ አባት እንደ ስራ ባልደረባና እንደ ወዳጅም በጥሩ የሚመሰከርለት ትልቅ ሰው ነበር። ደበበ ማለት በጣም ለቤተሰቡ ታማኝ፣ ቤተሰቡን አክባሪ፣ ትዳሩን አክባሪ፣ ልጆቹን አክባሪ፣ በምንፈልገው ወቅት የምናገኘው መካሪያችን፣ ምሰሷችን ነበረ። የሰራ ነው ግን የመጨረሻውን ፊልሙን ነው የሱ ስለ እናት ምድር ይባላል። እሱ ላይ ጥሩ አባት ሆነው ተጫውቷል ከኔ ጋር። በጣም እጅግ ዲሲፕሊን እንደሆነ በጣም ሙያውን አክባሪ መካሪ፣ ምንም ለሙያው የማይሰስት ትልቅ ሰው ነው ያጣ ነው። እኔ አባት አይደለሁ፣ እኔ አልከበርም። ጎበዝ ተዋናዮች አሉ። የኢትዮጵያ የተዋናይ ችግር የላትም። በጣም ጥሩ ጸሐፊዎችም አሉ። በጣም ጥሩ ጥልቅ አንባቢዎችም አሉ። ጥልቅ ሁለገብ ባለሙያዎች አሉ። ዲስፕሊን ግን የተወሰኑ ብቻ የታደሉት ነው። ጋሽ ደቤ አንዱ። ነሐሴ 11 ቀን 2017 ዓ.ም ከዚህ ዓለም በሞት የተለየበት ቀን ነው። ሞት ዓመቱን ቤተሰቡ፣ የሙያ አጋሮቹና ወዳጆቹ በብሔራዊ ቲያትር ተሰባስበው አስበውታል። ስሙን መዘከር በትውልድ ዘንድ ስራውን ማስተዋወቅና ጥበብን ማነቃቃት እንደሆነም ታምኖበታል። ወጣቶች የበለጠ እንደሱ አይነት ፈለግ አርአያ እንዲከተሉ ያደርጋል። በሱ ስም ከሱ ጋር የሰሩ ጓደኞቹን ማነሳሳት፣ ማውሳት፣ ስለነሱ መነጋገር ይቻላል። የኢትዮጵያን ኪነ ጥበባት፣ የኢትዮጵያን ስነ ጽሁፍ፣ የኢትዮጵያን ድርሰት፣ የኢትዮጵያን የመድረክ አመራር፣ የኢትዮጵያን ፊልም ሁሉ ማሳደጊያ መንገዶች ናቸው። ደበበ እሸቱን ማንሳት፣ ማውሳት፣ ስለሱ ማውራት። የላስታ ሳውንዱ ቤዝ ጊታሪስት ኪሩቤል አሰፋ ከሰሞኑ ሀገራችን መጥቷል። የመጣበት ዋነኛ ምክንያት ደግሞ በቅርቡ ለኛ ለአድማጮች የሚያደርሰው አዲስ አልበም አለ። ይህንን አልበም ምክንያት በማድረግ አንድ ዝግጅት አዘጋጅቶ ነበረ። ዝግጅቱም ትኩረቱን ያደረገው አዲሱ አልበም ለአድማጮች ከመድረሱ በፊት ከባለሙያዎች ጋር ከአንጋፋና ወጣት ሙዚቀኞች ጋራ የኤቢኤ የሚል መጠሪያ ያለው አዲሱን አልበም ለአድማጮች ከማድረሱ በፊት ግን አንጋፋና ወጣት ሙዚቀኞች የተገኙበት መድረክ ነበረ። በዚህ መድረክ ላይ ስለ አልበሙ ውይይት ተደርጎ ነበረ። በቅርቡ ይህንን አልበም ለአድማጮች ያደርሳል። እንደሚታወቀው ኪሩቤል አሰፋ በላስታ ሳውንድ ውስጥ በጣም ጎበዝ ቤዝ ጊታሪስት ነበረ። ከዛ በተጨማሪም ደግሞ በስነ ምግባሩ በሙዚቃ እውቀቱ በጣም የተከበረ የተወደደ ሰው ነው። በቅርቡ በፋና ቀለማት የእንግዳ ሰዓታችን ላይ ደግሞ እናንተ በደንብ ሰፋ ያለውን ቆይታ የምታዩት ይሆናል። ሌላኛው የዚህ ሳምንት ጉዳይ የቻይና አንድ ሚዲያ የጋዜጠኞችና የሚዲያ ባለሙያዎች ወደ ሀገራችን መጥተው ጉብኝት አድርገው ነበረ። እነዚህም ባለሙያዎች ደግሞ ባልደረባችን ሰላም ተሾመ አግኝታቸዋለች። እሱን ተመልከቱልን። ከሻንሺ ኮንቨርጀንስ የመጡ የመገናኛ ብዙሃን ባለሙያዎች ናቸው። ኢትዮጵያ ሲመጡ ለመጀመሪያ ጊዜያቸው ነው። የተመለከቱትን የሰሙትን ነገር በየሰዓቱ ለተመልካቾቻቸው በቴሌቪዥንና በማህበራዊ ትስስር ገጻቸው ዊቻት ላይ ሲያሳዩ ነበር። Made in Africa. Good day, mate. I'm Zhao Yu. This is Addis Ababa, the capital city of the Ethiopia. ዩጁዊ እንግሊዘኛ ስሙ ስቴቨን ነው ብሎኛል። በሺያንሺ ሚዲያ ጋዜጠኛና ዜና አንባቢ እንዲሁም የከተማው የህዝብ ግንኙነት ነው። ኢትዮጵያ ከገባ በኋላ መጀመሪያ ለቻይና ተመልካቾቹ ያስተዋወቀው በኢትዮጵያ ብሔራዊ ሙዚየም የሚገኙ ቅርሶችን ነበር። አዲስ አበባ ውስጥ የሚገኙ የሁለቱ ሀገራትን ትብብር የሚያሳዩ ስራዎችንና ሌሎች ጉዳዮችን ለተመልካቾቹ አሳይቷል። የተገረመበትን ነግሮኛል። ያስገረመኝ ነገር አዲስ አበባ የቻይና ከተማዎችን የምትመስለው ያስገርሞኛል። በጣም ዘመናዊ ከተማ ነች።
ከተለያዩ የአፍሪካ ከተሞች አንጻር ሲታይ ማለት ነው። In the home of Africa. የኢትዮጵያና የቻይና ዲፕሎማሲያዊ ግንኙነት ጠንካራ ነው። የህዝብ ለህዝብ ግንኙነቱም እንደዚሁ። በሰራቸው እያንዳንዱ ዘገባዎች ይህንን ለማሳየት ሰርተዋል። የኛ ዓላማ በአፍሪካና በቻይና መካከል ያለውን ትብብርና የህዝብ ለህዝብ ግንኙነቱን ማሳየት ነው። ታውቂያለሽ፣ ይህ ዓመት የአፍሪካና በቻይና ዲፕሎማሲያዊ ግንኙነት 70ኛ ዓመት ሆኖታል። ይህ የሚዲያ ቡድን ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ ነው። ባህሉን፣ ምግቡን፣ ጭፈራውን አይተናል። ይህን ያየነውን በዘገባዎቻችን ለተመልካቾቻችን ደግሞ እናቀርባለን፣ እናሳውቃቸዋለን። እዚህ ያለው ነገር ለኛ አዲስ ነው። ይህን ማየታችን በጣም ጥሩ ነው። እዚህ በብዛት የኤሌክትሪክ መኪናዎች ጥቅም ላይ ሲውሉ አይቻለሁ። ይሄ ለአካባቢ ጥበቃ አስፈላጊ ነገር እንደሆነም አምናለሁ። እኛ ከሺያንሺ መገናኛ ብዙሃን የመጣን ባለሙያዎች ነን። ይህንን ለአፍሪካና ለቻይና ተመልካቾቻችን ደግሞ እናሳያለን። ይሄ ደግሞ በጣም ጥሩ ነገር ነው። From Chang'an to Aksum, bronze coins and gold coins speak Croxton. The Southern Air Maritime Silk Road is no legend. It's real echo carried on the monsoon winds of the Red Sea. ከአፍሪካ ውቧ ከተማ ከሰው ልጅ መገኛ የጀመረው ይህ ጉብኝት ወደ ሌሎች የአፍሪካ ሀገራትም እየቀጠለ ይገኛል። Right now, I'm standing in front of the headquarters of the African Union in Addis Ababa. Can I get to the ticket for railway? Okay, 2 person. The 2 tickets. It's the Africa's first urban railway. በሀገራችን ጸቦች፣ አለመግባባቶች እንዲሁም ደግሞ ሕግና ስርዓትን የጣሱ ጉዳዮች በአጠቃላይ ወደ ፍርድ ቤት አያመሩም። በአካባቢው ባህል መሰረት በሽምግልና ይያዛል፣ ሸንጎ ይቀመጣሉ፣ አባቶች ይሰማሉ፣ ይከበራሉ፣ ይፈራሉ። በተለያዩ የሀገራችን ክፍሎች ደግሞ እንዲህ ያሉ ማህበረሰባዊ እሴቶችን አይተናል። ሰላም የሚወርደው በስምምነት በመመካከርም ጭምር ነው። ከነዛ መካከል ወደ ደቡብ ምዕራብ ኢትዮጵያ ብትሄዱ ሸካ አካባቢ ወራፎ የተሰኘ ባህላዊ ሸንጎ አለ። ሶማሌ ላይ፣ አማራ፣ ኦሮሚያ ክልል ላይ እንዲሁ በየአካባቢው የራሱ የሆነ መጠሪያ ያለው ግን ደግሞ አለመግባባትን የተጣሰ ሕግና ስርዓትን ማስከበሪያ መንገድ አለ። የመመካከር ውጤትንም የምናይበት ጭምር ነው። የኖርንበት አሁንም ደግሞ የኖርንበት ካሉ በጣም አስፈላጊ የፍርድ ቤትን ስራ ከሚያቀሉ ደግሞ ዋናው ከህጉ በተጨማሪ ደግሞ ማህበራዊ እሴቶቻችንን ከሚያስጠብቁ ባህሎቻችን መካከል አንዱም ጭምር ነው። ዛሬ በሳምንቱ ከነበሩ ጉዳዮች መካከል ለሶስተኛ ጊዜ የተዘጋጀው አዲስ ኬክ ኤንድ ቤክ ፌስቲቫል ላይ ተገኝቻለሁ። እዚህ ጣፋጮችን የሚወዱ ኬክ ለመስራት ደግሞ ግብአቶችን የሚፈልጉ በርከት ያሉ ሰዎች ታድመውበታል። የጀመረው አርብ ዕለት ነው። ዛሬ ማምሻውን ድረስ ቆይታውን ያደርጋል። ስለዚህ ኬክና ጣፋጭ ነገሮችን ለመስራት ግብአቶችን የምትፈልጉ እንዲህ ያለ ቦታ የምትወዱ ሰዎች መታችሁ መጎብኘት ትችላላችሁ። በእርግጥ ማለቂያው ላይ ነው የተገናኘ ነው። እዚህ ፌስቲቫል ላይ በርከት ያሉ የኬክ መጋገሪያ ግብአቶችን የያዙ ነጋዴዎች ተገኝተዋል። እንዲሁም እንዲህ ያለ ነገርን የሚወዱ ደግሞ ጎብኝተዋል፣ ገዝተዋል። ህፃናት ልጆችም ይታደሙበታል። ኬክ ማብሰልን ይለማመዳሉ። የሼፎች ውድድርም እንዳለ እንዲሁ ሰምቻለሁ። ስለዚህ አዲስ ቤክ ኤንድ ኬክ ፌስቲቫል ምን ይመስላል የሚለው ባጭሩ ላስጎብኛችሁ። የተሻሉ ባሁን ከተካተቱት ነገሮች አንዱ የቴክኒካል ማስተር ክላሶች ናቸው። በባለሙያዎች እውቅ ባላቸው ባለሙያዎች የተለያዩ ስልጠናዎችን ለሼፎች እዚህ ሰማራ ላይ መሰማራት ለምትፈልጉ በሙሉ ስልጠናዎችን እየሰጠን እንገኛለን። ለሶስቱ ቀን በተከታታይ ስልጠናዎች ይኖራሉ። በተጨማሪም ደግሞ የኬክ ግብአት አጠቃቀም እና ደግሞ እንዴት ነው ወደ ቢዝነሱ የኬክ ቢዝነስ እንደመሆኑ አንጻር እንዴት ነው ማኔጅ የሚደረገው ከሌጋል ሪፍሬምወርክ አንጻርም የተለያዩ ስልጠናዎችን ለ3 ቀን እየሰጠን እንገኛለን ማለት ነው። ኢቨንት ስናዘጋጅ ያው ደረቅ ብቻ እንዲሆን ሞር ፈንም እንዲሆን ቤተሰቦችን ሁሉንም ያካተተ ኢቨንት እንዲሆን ምንድን ያደረግነው ልጆችን ያሳተፈ ልጆች ኬክ መማር እንዲለምዱ እንዲያውቁ ኢንትረስትድ እንዲሆኑ ፕላስም ደግሞ የተለያዩ ትምህርቶችን እንዲቀስሙ ልምድ እንዲለዋወጡ አንድ ሰው እንደዚህ ቢዝነስ ላይ መሰማራት የሚፈልግ ሰው የት ምን ማድረግ እንዳለበት በዚህ በቂ ስንቅ ሊያገኝበት የሚችል ቦታ እንዲሆን ነው ያመቻቸ ነው ማለት ነው።
ጊዜው በጣም ይሄዳል። 2018ን ሸኝተን 2019ን ለመቀበል ቀናቶች ብቻ ቀርተውናል። ያለፈው አመት እቅዳችሁ ከምን ደረሰ እሱን እያየን ባሉን ቀናቶች ውስጥ ደግሞ ለህይወታችን በጣም ጥሩ አዳዲስ ነገሮችን የምናስብበት የምናሳካበት እንዲሆን ለእናንተም ለኔም እመኛለሁ። ቀሪ ጉዳዮቻችን አሁንም ከስቱዲዮ ይቀጥላሉ። ጥሩ ቀን ከኛ ጋር